አስደንጋጭ ነገር ተፈጥሯል። እንግዲህ እዩ ብሩኬን ከሳለች። በጣም አዝኛለሁኝ። እኔ ግን ልንገራችሁ ሀይሚም ብሩኬን በጣም ለች ልጅ በጣም ነው አከበረቿት። በጣም ነው ፊት የሰጣቿት። እውነት ለመናገር ምንም አታመጭም። እዩ የምትባይ ሴትዮ ጣውላ ቂጥ ማለት ነው። መቼም ሴት ነኝ ግን እንደዚህ ማለት የለብኝም። ይቅርታ ተፈጥሮ ነው። በዚህ ማውራትን አልፈልግም። እግዚአብሔር የፈጠረ ስለሆነ ግን ምንም አታመጭም። ምን ይገናቅም እንዴ? አንቺ ብቻ ነሽ እንዴ? የትኛዋ በላይ ነሽ ባክሽ? እኔ ከዚህ በላይ መሄድ ይችላለሁ። ምንድነው እንደ አንቺ ትርክ ምርክ መሰለሽ እንዴ? ይግ እንዴ አንቺ ዝም ብለሽ ትንቦጣረቃለሽ እንዴ? ምንም አያመጣም። ይግ በነገራችን ላይ ምንም በግዲ ከአንድ ሴት ጋር ኑሪ አይልም። ምንም እስከሚያጣራ ለ2 ቀን ከዛ ውጪ በዋስ ይፈታል። ከውጭ ሊከታተል ይችላል። ሲጀምር ደግሞ ህግ ዝም ብሎ ሰውን አስርም ማለት ነው። በጭራሽ ምን ህግ ማናቀሽ ይመስልሻል? ለራስሽ ደድበሽኛን ደደብ ልታረጊ ኔቨር ኤቨር አታረጊም። ሲጀምር ደግሞ ብሩኬን በጣም ነው ያከበረች ማለት አከበረቻት ልጅቷን። ባይዘዊ አይሚ አንቺን ፈርተሽ ነው፣ በጣም የፈራሽ ነው። በነገራችን ላይ የህግ ነገር ለምን እንደፈራች አይሚ አላቅም። ፈርታለች። እኔ ስታወራ በቀደምም እንደዚህ ማድረግ የለብሽም ወደ ህግ መሄድ የለብሽም ስትል ነበረ። ዛሬም እንዴት እንደዚህ ያደረገች? በቃ አይሚ ደንግጣለች። ብሩኬ ምንም አይሆንም። አይሚዬ ማለት ነው ቆንጆ። የእናንተ ሁለታችሁ አንድ ብትሆኑ ምንም ነገር ያለፈ ነገር ነው፣ ያለፈ ነገር ነው። 4 ነጥብ። ገባችሁ አይደል? ያልታወቀ ህግ ጋር እንኳን ስትሄድ ማለት ነው ያንዳንዱ ማስረጃ አለ፣ ቪዲዮ አለ። ሲጀምር እስከሚረጋገጥ ምንም አይመጣም። ባይዘው ምንም ነገር አይመጣም። ስለዚህ እናንተ ፊት ባሰጡስ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሲጀምሩ ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከወደዳችሁ ነው፣ አላስገድዳችሁም። ከፈለጋችሁ ማለት ነው፣ በፍላጎት ነው። እኔ ቤትሽን ወዶች እና ቢታበረታቱኝ ግን ሰብስክራይብ ታደርጉልኝ ደስ ይለኛል። እንግዲህ እዩ የምትባል ሴትዮ መጥራ ይዛ መታለች። በነገራችን ላይ በጣም እኔ አላቅም ምን አይነት ድራማ እንደሆነ ባላቅም በጣም ዘግጠሻል ማለት ነው። ሲጀምር መጥራ አንቺ ብሩኬ ማግኘት ማቺ ከሆነ የህግ አካል ነው የሚሰጥልሽ። እኔ እናት ምንድነው አዲስ አበባ ውስጥ ኮኖር ያለው በዚው የትም ሀገር ኑሩ። እግዚአብሔርን እንደዚህ አይነት ህግ የለም። አንድ ሰው ማግኘት ማችል ከሆነ የህግ አካል ነው መጥራ የሚሰጠው። እንዴት ነው አላቅም። የማይመስል ነገር ማለት ነው። ይሄኔ እኮ በብር አጽፋ ይሆናል ልጁ እንዲፈራ። ሲጀምር ደግሞ በግድ እኮ ልታኖሪያችን አንቺ የህጋዊ ሚስቱ ብትሆኚ፣ እውነት ለመናገር የህጋዊ ሚስት ብትሆኚ፣ አዎ ግዴታ ነው። ሲጀምር ልጅ ስትወልጂ ነው ግዴታ ከአንቺ ጋር መኖር የለበትም ካልፈለገ አረ በስመ አብ ወልድ መንፈስ ቅዱስ። እኔ እኮ በጣም ነው የምትገርም። ምንም አታመጭም። በነገራችን ምንም ነገር አታመጭም። ነገሮቹን ግን ረጋ ብትሉ አሪፍ ነው ብዬ አስባለሁ። በተለይ እዩ የምትባይ ሴትዮ እውነት ብሩኬን ብትወጂ ኖሮ እንደዚህ አታረጊም። ሲቀጥል ደግሞ ለልጄ ሲል ምንም ነገር ማድረግ ይችላሉ አለች። ደፋር ድፍረትሽ ማለት ነው። ሲጀመር እውነት አንቺ ብትወጂ ብሩኬን ብታፈቅር የልጅሽ አባት እኛ አላመንም። አንቺ አምንሽ እንኳን የልጅ አባት ነው ብቲ የልጅ አባት ላይ እንደዚህ ማድረግ የለብሽም። በፍቅር ነው እንጂ የሰው ልጅን ማኖር የሚቻለው በግድ አይደለም። ሲያፈቅርሽ፣ ሲወድሽ፣ ሲያከብርሽ ብቻ ነው ከአንቺ ጋር ሊኖርች የሚችለው። ነገ እኮ ደስተኛ አትሆንም። ሴትዮ የራሴን ላይ አረጋለሁ ብላል። ደፋር ኮናት። ባይዘዌ በጣም ደፋር ነሽ። አስረሽ ልታኖሪ ነው ልጁን። ኧረ ግራ ገባን ወገን። ወዴት እንሂድ ወገን? ተቃልጠን እኮ ጋይስ። ሲጀምር ሀይሚ ምን አገባት? ሀይሚ ጋር የምትሄጂ ነው። ሀይሚ በጣም ፈርታ ነው ተቀበለችው እንጂ የመቀበልም ግዴታ የለባትም። ባይዘው የእውነት የመቀበልም ግዴታ የለባትም። ከዛ ከብሩኬ ጋር ነው፣ ከብሩኬ ጋር መጨረሽ። በቃ ሀይሚ እኮ ከእናንተ ህይወት ወጣች፣ እኛ ሳንፈልግ። እንደኛ ቢሆንማ ሀይሚ እንደኛ ጭወት ቢሆን ሀይሚ ከብሩኬ ጋር እንድትኖር ከብሩኬ ጎን እንድትሆን ነበር ፍላጎታችን። ሁለታቸው በቃ መጎዳት የለበትም። ብሩኬም ከአንቺ ጋር አይኖርም በጭራሽ። ልጅ እንኳን ብትወልጂለት አይሆንም። አይፈልግሽም። አልቋል ፍቅር። መሀላችሁ መከባበር ከሌለ
ፍቅር ከሌለ ልታኖሪያችም። ሲቀጥል ደግሞ እንደዚህ አይነት በደል በሚዲያ እንደዚህ አይነት በደል ያደረሽበት እንዴት ነው ከአንቺ ጋር ደስተኛ ሆነው ምኖሩ? እንደማይመስል ጋይዝ እና አይሚዬ እናንተ ናችሁ በጣም ፊት የሰጣችሁ። አይሚ በተለይ በህግ ስለመጣች የፈራች ትመስላለሽ። ይህኔ ቆንጆ አትፍርም፣ ምንም አታመጣም። ህግ በጭራሽ በግድ ከቺ ሴት ጋር ኑሪ አይልም በጭራሽ። ሲጀምር ደግሞ አላገባችም፣ ራሷ እኮ ነው የተዋረደችው። ወንድ ልጅ በሚዲያ በአደባባይ አልፈልግሽም ብሎሽ በግድ ከኔ እኔና ማንከባከብ አለበት፣ እኔን የልጄ ማንከባከባል። ሲጀምር እኮ አላረጋገጥም። ደፍረሽ ሊሆን ይችላል፣ የት እናውቃለን? ደፍረሽ ሊሆን ይችላል እንዴ? ወንድ ልጅ እንዴት ነው መቼም ከአንቺ ጋር ካደረ ከአንቺ ጋር ከተኛ ሲነሳስ እንዴት ያጣሻል? እንዴት አይነሳም? እኔ ሆኔ ነገር ማጥ አንስሳ ነው ሆኔ ቪዲዮ ይኖራታል እቺ ሴትዮ። በሆኔ ነገር እቺ ልጅ ማለት ነው እግዚአብሔር ነው የምላችሁ፣ በሆኔ ነገር እቺ ልጅ ማጣራት አለባቸው ብዬ ነው ማስበው። ለምን ካላችሁ እቺ ልጅ ስልኳ ላይ ሆኔ ነገር የጠነሰሰችው ነገር ይኖራል። ኢማኑኝ ይሄ ልጁ ናት ከሷ ጋር ቢተኛ ራሱ ሳይፈልግ ከተኛ ቪዲዮ አታጣም። ለምን ያ ቪዲዮ የቀረሰችው ምክንያት አላት አይደለ? ያ ነገር ደግሞ እውነት ከሷ ጋር ሆኔ ነገር አድርጋ አፍዛም ሊሆን ይችላል። ገባችሁ አይደለ? ከተኛ ቪዲዮ ኖራታል። የሷ ስልክማ መፈተሽ አለበት፣ እንደኔ መፈተሽ አለበት። እንደውም ወደ ህግ እንኳን ሄደች ጋይዝ። አንደኛ ቪዲዮ እሱ ሳይፈልግ እሷን ለማውራት የቀረጸችው ቪዲዮ ራሱ ያስጠይቃታል። ኢማኑን ያስጠይቃታል። እግዚአብሔር ነው የሚላችሁ። እውነት እሷ ወደ ህግ ከሄደች እሱ ሳይፈልግ በድብቅ የቀረጸችው ባለፈው ላይም የላከችው ቪዲዮ ራሱ ጋይዝ፣ ይሄን በደንብ ስሙ ጨረቃ ፋሚሊ፣ ያስጠይቃታል። ብሩኬ እስካሁን ትላንትና ማይታችኋል። ለሷ አዝነው፣ እሷም ሴት ልጅ ናት፣ እርጉዝ ናት። የኔ ባይ እንኳን እረዳታለሁ ሲል ነበር። አስቡት ጋይዝ። ስለዚህ እቺ ልጅ በቃ እሱን ደስተኛ እንዳይሆን ነው የምትፈልገው። ከዛ ውጪ ከአይሚ ጋር እንዳኖር ነው የምትፈልገው ኢማኑ እንጂ ብትፈልግም እሱ አይፈልጋትም። ገባችሁ አይደለ? ወልዳ ደግሞ ግዴታን የሱ ቢሆን ራሱ ግዴታን ይወጣል እሱ ራሱ ለልጁ ሲል እና ወደ ራስሽ ተመለሽ አንቺ ሴትዮ ማጣውላቂት። ስለሱ ልናገር አንጠዋለች። የሆነ ከባድ ነገር ራሱ ቢመጣብኝ፣ ከባድ ቻሌንጅ የሆነ ነገር ቢመጣብኝ፣ ማልወጣ ወጥመድ ቢመጣብኝ ከኔ ጋር ትጋፈጣለች ወይስ ጥላኝ ትሄዳለች? እስኪ በዚህ ልፈትናት። ወደፊት ትልቅ ደረጃ እንትን ውስጥ ሳንገባ ሽማግሌ ሳይላክ ብሎ የሚፈትናት ከሆነስ የሚል ራሴ በራሴ ጥያቄ ፈጥሮብኝ፣ እስኪ ቆይ ይሄ ነገር የወክሲል ጠይቃታል። ምን እንደሆነ ታውቂያለሽ ዘርፍዬ? አጀማመራችሁ እኮ እንደዛ አሪፍ ነበረ። ምን እንደሆነ ታውቂያለሽ? አጀማመራችሁ አሁን ሲጀምሩ ቪዲዮ ያቺ ልጅ ቪዲዮ ስትልክላት ሃይሚ ቪዲዮን ይዛ ስትመጣ የተሻለ አይደለም። ቪዲዮ ይዛ ስትመጣ አጀማመራችሁ እንደዛ ነው። አጀማመሩ አሁን ብሩኬ ጋ ነው ያለ። አሁን ቪዲዮ ቦታ የሳተበት ምን እንደሆነ ታውቂያለሽ? ሃይሚ የወደቀችበት ቦታ ላይ እሱም እኔም ማውቀው ነገር የለም። እሱም እየተሰቃየው በመሃል እኔም እየተሰቃየው ነው አለው ታዲያ። አሁን የብሩኬ ነገር ስራው እኮ ነው አሁን ግራ የሚያጋባሽ። እኔም እሱ ላይ ነው ያመታታኝ። እሱ ላይ ነው መጀመሪያ መስሎኝ፣ እሱ ላይ ድጋሚ ሄዶ ጋሽዬን አመጣላ ማስታረቅ ማለት ነው። ጋሽ አይደለ? እዛ ቦታ ላይ ብዙ ነገር ጸሎት አድርጉ። ብሩኬ አሁን ነገሩን በድራማው ብሎ ያን ቀን ሃይሚ ባትወርቅ ኑሮ ብሩኬ ይጃለበት መጥቻለሁ ብሎ ተናግሯል። አምኗል አይደለ? ካመነ በኋላ ሃይሚ ወደቀች። ሃይሚ ሆስፒታል እንደዛ ገብታ እያለቀሰች ነበር። በጣም እያለቀሰች እሱ ራሱ በጣም በግልበት እየተንከራተተ ነበር አይደለ? እንደዛ ሲሆን ደግሞ ብሩኬ አሁን እኔ ፕራንክ እያደረኩት ቢመጣ አያምርም። ግን እነሱ ሁለታቸው ሰው እየፈተነ ወይም ልጅቷ እየፈተናቻቸው ወይም ልጅቷና አንድ ሰው አንድ ላይ ሆኖ ቢፈትኑት
በጣም ቤቱን ይመታል። ሁለቱም ፈተና ሲመጣ ምን ያህል እንደሚዋደዱ ምን ያህል መሀላቸው ምን ላይ እንዳለ እሱ ለሷ ምን ያህል እንደሚጨነቅ እሷም ደግሞ ቤት ይመታል የሚል እኮ ግን ብሩኬ እንደዛ እኔ ፕራንክ እያደረኩ ነው ብሎ ቢመጣ ብዙም ድምቀት የለም ለማለት ፈልጌ ነው እንጂ ነገሩ ለድምቀቱ ግን ሁለቱ ፈተና ላይ ሲሆኑ ነው ለድምቀቱ እንደ ቪዲዮ። እሺ አሁንም የሆነ እንትን አለ። አሁንም ደግሞ በአንድ በኩል ጋሼ የሄደበት ቦታ የኔን ደግሞ ጥያቄ ሁለት ስለሆነብኝ ነው ልናገርሽ። አሁንም ጋሼ ጋር ሄዶ የተናገረው ሃይሚ የሆነ ነገር ባለፈም ይሄ ነገር ተፈጠረ ሲባል ተነስታ አዲስ አበባ ሄደች ወይም ተነስታ ትሄድብኛለች ጀምሬው ወይም ትሄዳለች ወይ ከሄደች ለሱ ችግር ይፈጠርበታል። ነገሩ እስከሚቋጭ ድረስ በጣም ክፍተት ሊፈጠር ይችላል። እዚህ ከእንደሆነች ይሄ የጋሼ ልንገረውና እንዳትሄድ ላስደርግ ወይ ብሎ ይሆናል ወይ እላለሁ በእኔ ሁለት። ይሄ ነገር አሁን እኮ ነገሩ እንደዛ ነው ዘርፍዬ እኮ አሁን እኮ ገብቶሻል አይደለም? ግን እንደዚህ ብሩኬ ከመጣ ማለት ነው ቤት ድምቀት አይሰጥም። እኔ እኮ ያንቺሽ አሁን እኮ እንደዛ ከሆነ ድምቀት አይሰጥም። እንደገና ደግሞ እሱ ላይም አሁን ኦዲየንስ እንደዛ እያስለቀሳት ምናምን እየሉ ነገር አለ አይደለም? ታውቂያለሽ አይደለም? ምን ያህል እንደምትወደው እዛ ፓርት ላይ ምን ያህል ብሩኬን እንደምትወደው ምን ያህል እንደምታደርግ ይገልጻል። ያ ትክክል ነው። ግን ደግሞ እኔ ያልኩት ያለሁት አሁን ድምቀት የሚሰጠው እሱም የተፈተነበት ይኸውልሽ፣ እሱም አሁን በልጅቷ ፓርት ላይ እየተፈተነ ነው። ገባሽ አይደለ? እሷም ግን ደግሞ የብሩኬ ጥቅም የለውማ። አሁን ይኸውልሽ ግን ሁለቱም ፈተና ላይ ስለሆኑ ድምቀት ይሰጣል ቪዲዮ ላይ። አሁንም እኮ ብሩኬ እዛ ጋር አሁን እኮ ክፍተት ሚዛናዊ አያደርግም። ገባሽ አይደለም? የብሩኬ ማንነት አሁን እዛ ጋር የብሩኬ ማንነት በምን ህዝቡም ደግሞ አምኖ አይቀበልም። እኔ እንደዚህ ያደረኩ ብሎ አሁንም ሌላ ኩሽታ አለ። ገባሽ አይደለም? ይሄንን አሁን እኔ የተረዳሁት ያለሁት ሚዛናዊ አያደርግም ነው። እዛ ጋር አሁን ባላንስ የለውም። ባላንስ አሁን እታች ነው እና ምን ሆኖ የተፈተነ ታዲያ አይፋታም። ይሄ ነገር ይፋታ ነገር የሁለታችሁ ፈተና ከሆነ ደግሞ በጣም አሪፍ ነው የሄደው ማለት እሱም ፍቅሩን አሳይቷል ምን አይነት እንደሚወዳት ምን ሆነ ታውቂያለሽ። ህዝቡን ያስተምራል። አሁን ብሩኬ ታዲያ እኮ ህዝቡን ያስተምራል። አሁን ብሩኬ ይኸውልሽ ልጁ የኔ አይደለም ልጁ የራሱ እንኳን ቢሆን ተቆራጭ ደሞዝ ነው የሚሰጣት እንጂ ልጁ እንደማይቀበል በአንድ ቀን ክስተት ደግሞ ከሚወዱት ሰዎች ጋር ተጣልቶ እዛ ጋር ወደ ይሄ ነገር ተከፈተ ምን ያህል እንደሆነ ያስተምራል። ግን እንደዛ ከሆነ ካልመጣ እኔ ነኝ እንደዚህ ያደረኩት እኔ ነኝ አንቺን ፕራንክ ለማድረግ የአንቺን ማንነት እንዴት እንደምሆን እንዴት እንደምትወጂኝ ካለ ምንም ባላንስ የለም። ምንም አይመታው ማለት ብዙ ሰው ምን እንደምታመጣ አናቅም። ምን አይነት መልስ ምን አይነት ምርጫ እንደምትመርጥ አናቅም። ገባሽ? ስላንተ የሆነ የቤት ስራ ነው የሰጣት ታውቃለሽ አይደል? ያንን ነገር ግን ምን እንደምትመርጥ የትኛው መንገድ እንደምትመርጥ ፈጣሪ ነው የሚያውቀው። አናቅም። እኛ ግን ዛሬ ይዛ የምትመጣው ነገር አይተን እንፈርዳለን። ግን በጣም ትምህርት አለ ወላሂ ነው የምልሽ። በጣም ምን እንደሆነ ታውቂያለሽ ናንዬ፣ ትላንት የብሩኬ ትላንትና ጥያቄ ትክክል አይደለም። አያችሁ እሱ አይደለም እኮ መጠየቅ የለበትም እኮ ትላንት እኮ ትንሽ ቾኮሌ እሱን እኮ እናውቃለን እኮ በዚህ ሰዓት እሷ ይሄንን ጥያቄ መጠየቅ እኮ ይኸውልሽ ምን እንደሆነ ታውቂያለሽ፣ እንዴት እንደሚመታው ታውቂያለሽ። ትላንትና አሁን አንድ ሰው ስሜታዊ ሆኖ ያ ጥያቄ ሳይሆን አለ አይደለም ሴትን ልጅ በምን ወደ ራስሽ የምታደርጊው አለ በፍቅር አሁን ሁሉንም ነገር እኔ ጥያቄ አልጠይቅሽም። እኔ ግን በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ መለየት አትፈልግም። የአንቺን ውሳኔ ደግሞ አንቺ ምን እንደምትይ አላውቅም።
እጠብቃለሁ ብሎ ተንበርክኮ ማለት ነው። የሱማ ሁላችንም እኮ ብለናል ማለት ሁላችንም ትክክል አይደለሁም፣ ይሄንን መጠየቁ ትክክል አይደለም፣ ዛሬ ይሄ ጥያቄ አይጠየቅም ብለን እኮ ሁላችንም ብዙ ሰውም ብለዋል ይሄንን ነገር ማለት ነው። ግን እንደ ሌላ እንደ ትምህርት ብንወስድ ገባሽ? ካመንሽኝ ይመኝኝ ከእምቢ ካልሽ አንቺንም ብሎ ካደርጋለሁ ምንድነው ያለው? ስለዚህ ትሽ ሀያዋን እና አሁን መግሪብ ደርሷል። ኧረ ገጥዋ ነው በእናትሽ።